ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎቹ የመራብሪያችሁ ቆይታ ማድረገውን ይፍራታ ጥላውን ነኝ መልካም ቆይታ የአረንጓዴ አሻራ መርሃ ግብር አንድነትን ለማጠናከር ትልቅ ተምሳሌታዊ ሂደት ነው ሲሉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የሀገራዊ ምክክር ተመካካሪዎች በትናንትናው በአንድ ጀንበር 800 ሚሊዮን ችግኞችን የመትከል መርሃ ግብር ተሳትፈዋል። በዚህ ወቅት ዋና ኮሚሽነሩ እንደተናገሩት አረንጓዴ አሻራ መርሃ ግብር ከችግኞች መትከል ያለፈ ተግባር ነው። በምክክሩ መነጋገርና መደማመጥን እያሰፋን ሀሳቦችን እየተከል ነው ያሉት ፕሮፌሰሩ የአረንጓዴ አሻራ መርሃ ግብርን ሀሳብን ለመትከል ለአንድነትና የጋራ ሀገር ለመገንባት ተምሳሌት እንደሚሆን ገልጸዋል። እቅድን ወደ ተጨባጭ ተግባር የመለወጥ ብቃት ከሀገር ታላቅነት መለኪያ መካከል አንዱ ነው ተባለ። በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል ታቅደው 805.3 ሚሊዮን የችግኝ መትከል ስኬት ትልልቅ ህልሞችን የመተርጎም አቅምን ያሳየ ሆኗል። ይህ ስኬት ሀገሪቱ ሀገራዊ እቅድን እስከ መጨረሻው የትግበራ ምዕራፍ ድረስ በብቃት የመምራትና የማስተባበር ተቋማዊና ህዝባዊ አቅም እንዳላት ማረጋገጫ ነው። ሚሊዮኖች በአንድ ቀን ለአንድ ተመሳሳይ ሀገር ዓላማ መቆማቸው ኢትዮጵያን ለጋራ እድገታቸውና ለወደፊት ተስፋቸው ያላቸውን ጽኑ ፍላጎትና አንድነት ያሳየ ተግባር መሆኑም ታይቷል። የችግኝ ተከላ ውጤት ኢትዮጵያ ለአየር ንብረት ለውጥና ለበረሃማነት መፍትሄ በመስጠት ረገድ ዓለም አቀፍ መሪነቷን ያስመሰከረችበት አጋጣሚ ሆኗል። ስኬቱ አገሪቱ የገጠሟትን ተፈጥሯዊና ሰው ሰራሽ ፈተናዎችን ተሻግራ አቅሟን አስተባብራ ታላላቅ ፕሮጀክቶችን ማሳካት እንደምትችል ለዜጎቿም ሆነ ለውጭው ዓለም የሰጠችው ትልቅ የራስ መተማመንና የተስፋ መልእክት መሆኑም ታይቷል። የዓለም ጤና ድርጅት ለካላዛር በሽታ አዲስና አጭር የሕክምና መመሪያ ይፋ አደረገ። ድርጅቱ በምስራቅ አፍሪካ ከፍተኛ ጉዳት እያደረሰ ለሚገኘው የካላዛር በሽታ ቀደም ሲል ይሰጡ የነበሩ ረጅም ጊዜ የሚወስድና ህመም የሚያስከትሉ ሕክምናዎችን የሚያስቀር ደህንነቱ የተጠበቀና አጭር አዲስ የሕክምና መመሪያ ይፋ አድርጓል። ለዝርዝሩ ሄሮዳ ንጉሴ የዓለም ጤና ድርጅት በምስራቅ አፍሪካ ከፍተኛ ጉዳት እያደረሰ ለሚገኘው የካላዛር በሽታ ቀደም ሲል ይሰጡ የነበሩ ረጅም ጊዜ የሚወስዱና ህመም የሚያስከትሉ ህክምናዎችን የሚያስቀር ደህንነቱ የተጠበቀና አጭር አዲስ የህክምና መመርመሪያ ይፋ ማድረጉን አስታወቀ። ይህ አዲስ መመርመሪያ ከዚህ ቀደም ይሰጡ የነበሩ መርፌዎችን በአፍ በሚወሰዱ መድኃኒቶች በተደገፈና ለታካሚ ምቹ በሆኑ አማራጮች የሚተካ ነው። በአዲሱ መመሪያ መሰረት ቀደም ሲል በ17 ቀናት ውስጥ ይሰጡ የነበሩት 34 መርፌዎች ወደ 14 መርፌዎች በቀን አንድ ዝቅ እንዲሉ ተደርጓል። ይህም ከህክምና በኋላ በሚከሰት የቆዳ ህመም ምክንያት ታካሚዎች በሆስፒታል የሚያሳልፉትን ከ60 እስከ 90 ቀናት የነበረ ረጅም ቆይታ ወደ 14 ቀናት ብቻ እንዲያጥር አድርጎታል። በኢትዮጵያ፣ ኬንያ፣ ሱዳንና ኡጋንዳ በተካሄዱ ክሊኒካዊ ምርምሮች የአዲሱ ህክምና ውጤታማነት ከ90 በመቶ በላይ መሆኑ ተረጋግጧል። ይሁን እንጂ በአዲሱ ህክምና ውስጥ የተካተተው መድኃኒት በጽንስ እድገት ላይ አደጋ ሊያስከትል ስለሚችል በመውለድ እድሜ ላይ የሚገኙ ሴቶች መድኃኒቱን ከመውሰዳቸው በፊት ከእርግዝና ነጻ መሆናቸውን ማረጋገጥ እንዳለ ባቸው ድርጅቱ አሳስቧል። በአሸዋ ዝንብ ንክሻ የሚተላለፈውና ካልታከመ ለሞት የሚዳርገው የካላዛር በሽታ በዓለም ዙሪያ በየዓመቱ እስከ 90,000 አዳዲስ ታካሚዎች የሚመዘገቡበት ሲሆን ከነዚህ ውስጥ 79 በመቶ የሚሆኑት በምስራቅ አፍሪካ ይገኛሉ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ1600 በላይ ኢትዮጵያውያን በዚህ ሳምንት ወደ ሀገራቸው ተመለሱ። በሳምንቱ ውስጥ በተደረገ 8 ዙር በረራ የተመለሱት 1670 ወንዶችና አንድ ሴት እንዲሁም አንድ ጨቅላ ህጻን ሲሆኑ ከተመላሾች መካከል እድሜያቸው ከ18 ዓመት በታች የሆኑ 34 ታዳጊዎች ይገኙበታል። መስከረም 5 ቀን 2018 ዓ.ም በተጀመረው የዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ90,000 በላይ ኢትዮጵያውያንን ወደ ሀገር መመለስ ተችሏል። የሴቶችና ማህበራዊ ጉዳይ ሚኒስቴር እንዳስታወቀው በህገወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን ለማስገንዘብ መደበኛ ያልሆነ ፍልሰትን ለመከላከልና ደህንነቱ የተጠበቀ ፍልሰትን ለማበረታታት የሚያስችሉ ስራዎችን እየተሰራ ይገኛል። በተለያዩ ጊዜያትም ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራ እንደሚቀጥልም ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመላክታል። የፌዴራል የመጀመሪያ ደረጃ ፍርድ ቤት በክረምት ተረኛ ችሎት የሚያስተናግዳቸውን አስቸኳይ ጉዳዮች ይፋ አደረገ።
የፌዴራል የመጀመሪያ ደረጃ ፍርድ ቤት በክረምት ተረኛ ችሎት የሚያስተናግዳቸውን አስቸኳይ ጉዳዮች ይፋ ሲያደርግ አስቸኳይ የእግድ አቤቱታዎችና የልጅ ቀለብን አካቷል። በፌዴራል ፍርድ ቤቶች አዋጅ ቁጥር 1234/2013 አንቀጽ 38 ንዑስ አንቀጽ 3 መሰረት ከመደበኛ የፍርድ ቤት የስራ ጊዜ ውጭ አስቸኳይ ጉዳዮች የሚስተናገዱበት አሰራር ተዘርግቶ ሲሰራ መቆየቱን ያስታወሰው ፍርድ ቤቱ በዚሁ መሰረት መሰረታዊ የመብት ጥሰት የሚያስከትሉ በባህሪያቸው ጊዜ የማይሰጡና አፋጣኝ ውሳኔ ካልተሰጠባቸው ሊካስ የማይችል ጉዳት የሚያስከትሉ አጣዳፊ ጉዳዮችን አይቶ መወሰን አስፈላጊ መሆኑን ጠቅሷል። በፍትሐ ብሔሩ በኩል የሚታዩ ጉዳዮች ተብለው የተዘረዘሩት አስቸኳይ የእግድ አቤቱታዎች፣ የልጅ ቀለብ፣ አካል ነጻ የማውጣት አቤቱታዎች፣ እንቅስቃሴን ገዳቢ በሆኑ ጉዳዮች ላይ የሚቀርቡ አቤቱታዎች፣ ሰራተኞች በአሰሪዎቻቸው ላይ የሚያቀርቧቸው የደሞዝ ክፍያ አፈጻጸሞች፣ ከግልግል ዳኝነት ትዕዛዝ ጋር ተያይዘው የሚቀርቡ አስቸኳይ የማህተም አገልግሎት ጥያቄዎች እንዲሁም ሌሎች ጊዜ የማይሰጡ ጉዳዮች ይገኙበታል። በወንጀል በኩል ደግሞ የዋስትና የአመክሮ እስረኛ ያላቸው የወንጀል መዛግብት በሰበር የሚቀርቡ አቤቱታዎች፣ የአራዳ ምድብ ችሎት ጊዜ ቀጠሮ ለመሰየም የሚቀርብ አቤቱታና ሌሎች መደበኛ የስራ ጊዜን መጠበቅ የማይችሉ አጣዳፊ የወንጀል ጉዳዮች የሚታይ ይሆናል ብለዋል። በመሆኑም ፍርድ ቤቶች በከፊል ዝግ በሚሆኑበት በዚህ ወቅት ተገልጋዮችና የፍርድ ቤቱ ማህበረሰብ አሰራሩን ተገንዝበው አስፈላጊውን ትብብር እንዲያደርጉ የፌዴራል የመጀመሪያ ደረጃ ፍርድ ቤት ጥሪ አቅርበዋል። በውጭ ሀገራት ለሚኖሩ ኢትዮጵያውያን የኢ-ፓስፖርት አገልግሎት በቅርቡ ሊጀመር ነው። የኢሚግሬሽንና ዜግነት አገልግሎት በውጭ ሀገራት ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የኤሌክትሮኒክስ ፓስፖርት አገልግሎትን በኢትዮጵያ ኤምባሲዎችና ቆንጽላ ጽሕፈት ቤቶች በኩል በቅርብ እንደሚጀምር አስታውቋል። አገልግሎቱ ለዲያስፖራው ፈጣንና ቀልጣፋ አገልግሎት ለመስጠት የተዘጋጀ መሆኑንም ገልጿል። የአገልግሎቱ አካል የሆነው አዲስ ዲጂታል መድረክ ተጠቃሚዎች ከሚኖሩበት ሀገር ሆነው የፓስፖርት እድሳት፣ የቪዛና የነዋሪነት ፍቃድን ጨምሮ የተለያዩ አገልግሎቶችን በቀላሉ እንዲያገኙ ያስችላል። በተጨማሪም የአገልግሎት ቅርንጫፎች በተለያዩ የሀገሪቱ ክፍሎች በመኖራቸው ተገልጋዮች ወደ አዲስ አበባ ሳይመጡ በአቅራቢያቸው አገልግሎት ማግኘት ይችላሉ። ኢትዮጵያ ከ2005 እስከ 2014 ባሉት 10 ዓመታት ውስጥ በንግድ ደረሰኝ ማጭበርበር እስከ 4.6 ቢሊዮን የአሜሪካ ዶላር የሚደርስ ገቢ ማጣቷን የአፍሪካ ልማት ባንክ አዲስ ባወጣው ሪፖርት አመላከተ። ማሌት ደመላሽ ተጨማሪ አላት። የአፍሪካ ልማት ባንክ ይፋ ባደረገው የምስራቅ አፍሪካ ኢኮኖሚ ሁኔታ 2026 ሪፖርት ህገወጥ የፋይናንስ ፍሰቱ ሀገራዊ ለኢኮኖሚ ትራንስፎርሜሽንና ለሰፊ የመሰረተ ልማት ግንባታ ከፍተኛ የፋይናንስ ፍላጎት በነበራት ወቅት የሀገር ውስጥ ሀብትን በከፍተኛ ደረጃ ሲያመክን የቆየ መሆኑን ጠቅሷል። ሪፖርቱ እንደሚያሳየው ኢትዮጵያ የኢኮኖሚ መዋቅራዊ እድገቷን ለማስቀጠልና የመሰረተ ልማት ኢንቨስትመንቶችን ለመደገፍ እስከ 2022 ድረስ በየዓመቱ ከጠቅላላ የሀገር ውስጥ ምርቷ ከ11 እስከ 15 በመቶ የሚደርስ ተጨማሪ የፋይናንስ እርዳታ ያስፈልጋታል። ምስራቅ አፍሪካ በየዓመቱ የ119 ቢሊዮን ዶላር የልማት ፋይናንስ ክፍተት እንዳለባት የጠቆመው የአፍሪካ ልማት ባንክ ሀገራት ታክስ አስተዳደርን በማሻሻል ህገወጥ የገንዘብ ፍሰትን በመቆጣጠርና ከግል ዘርፉ ጋር ጥምረት በመፍጠር ተጨማሪ ሀብት ማሰባሰብ እንዳለባቸው አሳስቧል። የልማት ባንኩ የሀገር ውስጥ ገቢን ለማሳደግ የጉምሩክ አስተዳደርን ማጠናከር፣ ዲጂታል የታክስ ስርዓቶችን ማስፋፋትና ለንግድ ማጭበርበር ክፍተት የሚፈጥሩ አሰራሮችን መዝጋት አስፈላጊ መሆኑንም አክሏል። የፋይናንስ ጉድለት ግኝቱ የመጣው ኢትዮጵያ በ2016 ገበያ ምር የውጭ ምንዛሬ ስርዓት መተግበሯን ተከትሎ ቢሆንም በወቅቱ በነበረው የብር ዋጋ መቀነስ የውጭ ዕዳ መጠን እንዲጨምር አድርጓል ሲል ሪፖርቱ አክሏል። ምንም እንኳን የውጭ ምንዛሬና የዕዳ ጫና ቢኖርም በ2016 በምስራቅ አፍሪካ ቀጠና ከመጣው 12.6 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት ኢትዮጵያ ከፍተኛውን ድርሻ ትይዛለችም ተብሏል። ሪፖርቱ አክሎም የኢትዮጵያ ዓለም አቀፍ የንግድ ፍሰት 90 በመቶ በላይ በጅቡቲ ወደብና በቀይ ባህር ማለፉ ሀገሪቱን ለጂኦፖለቲካዊ ስጋቶች ተጋላጭ አድርጓታል ሲል አትቷል። በመካከለኛው ምስራቅ ያለው ግጭትና በቀይ ባህር የመርከቦች እንቅስቃሴ መስተጓጎል የመርከብ ጭነት ታሪፍ ከ30 በመቶ እስከ 50 በመቶ እንዲጨምርና የጦርነት ስጋት ኢንሹራንስ ዋጋ እንዲያሻቅብ ማድረጉንም ተጠቅሷል። ይህም ኢትዮጵያ እንደ ነዳጅ፣ ማዳበሪያና የኢንዱስትሪ ጥሬ እቃዎችን ከውጭ የምታስገባ በመሆኗ የትራንስፖርት ወጪ መጨመር ለገቢ እቃዎች ዋጋ ንረት ምክንያት መሆኑን አካቷል። ሪፖርቱ ምስራቅ አፍሪካ በ2017 የ6.6 በመቶ እውነተኛ የሀገር ውስጥ ምርት እድገት በማስመዝገብ የቀጠናው ፈጣን እድገት መቀጠሉን ገልጿል። ሆኖም የኢኮኖሚ እድገቱ በ2018 ወደ 5.9 በመቶ ዝቅ እንደሚልና በቀጣይ ዓመት ደግሞ ወደ 6.4 በመቶ እንደሚያገግም የባንኩ ሪፖርት ይገልጻል።
እየተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገናቸው መረጃዎች አልፋለሁ። ከቴህራን ጋር ድርድር ተጀምሯል በሚል አቋማቸው የጸኑት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን የሚደረገው ንግግር ኢራን ጥሩ ሰነድ መፈረም የምትችልበት የመጨረሻው ድል መሆኑን ተናገሩ። ኢራን በበኩሏ በሆርሙዝ ወሽመጥ የሚደረግ የመርከብ ጉዞን ለማስጀመር የሚያስችል ጊዜያዊ መስመርን በተመለከተ ከኦማን ጋር እየተደራደረች መሆኑን አስታውቃለች። ለዝርዝሩ አማሩ ገብሩ። ቴህራን ይህንን ያስታወቀችው ፕሬዝዳንት ትራምፕ የኢራንን ጦርነት ለመቋጨት የሚካሄደውን ንግግር ሰኞ ዕለት እንደሚጀመርና ለድርድር ሲባል አገሪቱ ላይ ሊፈጸም የነበረ ከባድ ጥቃት እንዲቆም ማድረጋቸውን ከገለጹ በኋላ ነው። ትራምፕ ድርድሩ ላይ የትኞቹ አካላት እንደሚሳተፉ በግልጽ አልተናገሩም። ኢራን ግን ከአሜሪካ ጋር እየተደራደረች እንዳልሆነ፣ ለድርድር የመቀመጥ እቅድ እንደሌላት ገልጻለች። ኢራን ተሳትፎ እንደሌላት መግለጿ የአሜሪካውን ፕሬዝዳንት ያስቆጣ ይመስላል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ የኢራን አመራር ለማመን በማይቻል ደረጃ ቀጣፊ ነው ሲሉ ዘልፈዋል። ቆይተውም በዋይት ሀውስ ከጋዜጠኞች ጋር በነበራቸው ቆይታ ንግግሩ እየተካሄደ ነው በሚለው አቋማቸው ጸንተው ታይተዋል። እየተነጋገርን ካልሆነ ስትጠይቁኝ እየተነጋገርን አይደለም እላለሁ፣ ነገር ግን በአሁኑ ሰዓት እየተነጋገርን ነው ሲሉ ተደምጠዋል። እየተነጋገርን ያለነውም በኢራን ጥያቄ ነው ያሉት ፕሬዝዳንት ትራምፕ ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤምሬቶችና በርካታ ሀገራት ድጋፍ እንደሚያደርጉ አንስተዋል። እነዚህ ሀገራት ለኢራን የመጨረሻ እድል መስጠት እንደሚፈልጉ ተናግረው ኢራኖች ጥሩ ሰነድ መፈረም የሚችሉበት የመጨረሻ እድል ይህ ነው ብለዋል። አሜሪካ በኢራን ላይ ለመውሰድ ያቀደችውን እርምጃ ከመተግበሯ በፊት የቀረበ የመጨረሻ እድል መሆኑን ማክለዋል። ፕሬዚዳንቱ ባለፈው ሳምንት መጨረሻ ላይ የስምምነቱን ወሰኖች በተመለከተ ስምምነቱ ላይ መድረሱን ተናግረው ነበር። የሚደረገው ስምምነት በኢራን የተዘጋጀና የነዳጅ ዋጋ እንዲንር ምክንያት የሆነው ሆርሙዝ ወሽመጥ መልሶ እንዲከፈት እንደሚደረግም ጠቅሰዋል። ትናንት ሰኞ ቴህራን ውስጥ ጋዜጣዊ መግለጫ የሰጡት የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ግን አገሪቱ ከአሜሪካ ጋር ንግግር እያደረገች አለመሆኑን ተናግረዋል። ይሁን እንጂ በሆርሙዝ ወሽመጥ ደህንነቱ የተጠበቀ ጉዞ እንዲደረግ የሚያስችል ጊዜያዊ የባህር መጓጓዣ መስመር የሚመሰረትበትን መንገድ በተመለከተ ከኦማን ጋር እየተነጋገሩ መሆኑን ገልጸዋል። ትራምፕ ድርድር እየተካሄደ መሆኑን በድጋሜ ከተናገሩ በኋላ በዓለም አቀፍ ገበያ የድፍድፍ ነዳጅ ዋጋ መለኪያ የሆነው ብሬንት ዋጋው በ4.5 በመቶ ወርዶ በበርሜል 83.98 ዶላር ተሽጧል። ኢራን ዩክሬንን የሚወነጅልና ማስጠንቀቂያን ያዘለ መግለጫ አወጣች። የዩክሬን ኃይሎች የኢራን መርከብን ሆን ብለው እንዳጠቁ የሚያሳዩ ማስረጃዎች እንዳገኘችም ገልጻለች። ለዝርዝሩ አናል ተስፋ ከሰሞኑን በካስፒያን ባህር በሚገኝ የኢራን መርከብ ላይ የዩክሬን እጅ አለበት የተባለ ጥቃት መፈጸሙን ተከትሎ ኢራን ቁጣዋን ገልጻለች። የዩክሬን ባለስልጣናት ጥቃቱን ባለማወቅ የተከሰተ ነው ሲሉ ለኢራን ውጭ ጉዳይ ሚኒስተር መልእክት ቢልኩም ቴህራን ግን ጥቃቱን ሆን ተብሎ እንደተፈጸመ የዘለንስኪም ንግግሮች ጨምሮ ግልጽ ማስረጃዎች አሉ ስትል መልእክቷን አጣጥላለች። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ ጉዳዩን አስመልክቶ በሰጡት መግለጫ ኢራን ዩክሬንን ተጠያቂነት ለማረጋገጥና መሰል ድርጊቶችን ወደፊት እንዳይደገሙ ለመከላከል አስፈላጊውን እርምጃ ሁሉ ትወስዳለች ብለዋል። የዩክሬን ድርጊት በኩርዲስታን ያለውን ደህንነትና የኢራቅን የሉዓላዊነት መብት የሚያኮስስ በመሆኑ አሳሳቢ ነው ያሉ ሲሆን ጉዳዩን በተመለከተም ከኢራቅ ባለስልጣናት ጋር ውይይት እየተደረገ መሆኑንም የርክ ቴሌቪዥን ዘግቧል። ነገር ግን ኢራን ከኬቪ ካሳ እንደምትጠብቅ አሳስበው የጠየቀችውን ይቅርታ ተከትሎም ሊፈጸምበት የነበረውን የአጸፋ ጥቃት መሰረዙንም ቃል አቀባዩ ጠቁመዋል። የኢራቅ ብሔራዊ ደህንነት አማካሪ በበኩላቸው ኢራቅ ውስጥ ለዩክሬን ጥቅም የሚሰሩ መረቦች በቁጥጥር ስር መዋላቸውንና በአካባቢውም ኢላማዎችን እየደበደቡ የእምነት ክህደት ቃላቸው እንደሰጡ ቀደም ሲል ገልጸዋል። ኢራን በሆርሙዝ ወሽመጥ ደህንነቱ የተጠበቀ የመርከብ ጉዞ ለማረጋገጥና ጊዜያዊ መስመር ለመዘርጋት ከኦማን ጋር ውይይት እያደረገች ስለመሆኑም ዘገባው አክሏል። ቴህራን አሜሪካ የምትፈጽመውን ትንኮሳና እገዳ እስከቀጠለች ድረስ በወሽመጡ ያለው ሁኔታ ባለበት እንደሚቀጥልም አሳስባለች። በተባበሩት አረብ ኤሚሬትስ ከወትሮ የተለየ ከፍተኛ የሙቀት መጠን ተከሰተ። ደቡብ ኮሪያም በታሪኳ ከፍተኛ የተባለለት የሙቀት መጠን ገጥሟታል። ለዝርዝሩ አማሩ ገብሩ። በበርካታ የተባበሩት አረብ ኤሚሬትስ ክፍሎች የቀኑ የሙቀት መጠን ከ45 ዲግሪ ሴልሺየስ እስከ 49 ዲግሪ ሴልሺየስ ሆኖ እየተመዘገበ ነው። በበረሃማ መልክዓ ምድር ውስጥ የምትገኘው የተባበሩት አረብ ኤሚሬትስ በበጋ ወራት እጅግ ከፍተኛ ሙቀት ማጋጠሙ የተለመደ ቢሆንም የዘንድሮው ግን መጠኑ በከፍተኛ ሁኔታ መጨመሩን ካሊጅ ታይምስ የተባለ የሀገሪቱ የዜና ምንጭ ዘግቧል። የባህር ዳርቻ ከተማ በሆኑት እንደ ዱባይና አቡዳቢ በመሰሉ አካባቢዎች ሙቀቱ በእርጥበት የተነሳ የበለጠ የሚሰማ ቢሆንም በበረሃማ አካባቢዎች ግን እስከ 50 ዲግሪ ሴልሺየስ የሚደርስ የሙቀት መጠን የመመዝገብ ምልክቶች እየታዩ ነው
ነው ተብሏል። የኤምሬትስ ሜትሮሎጂ ኤጀንሲ የሙቀት መጠኑ እየተባባሰ የሚሄድ መሆኑን በመጠቆም ዜጎቹ ከቀኑ 6 ሰዓት እስከ 9 ሰዓት ባለው ጊዜ ከቤት ውጪ መቆየትን እንዲቀንሱ፣ በቂ ውሃ እንዲጠጡ፣ ቀለል ያለ ልብስ በመልበስና በጥላ ወይም አየር ማቀዝቀዣ ያለበት ቦታ እንዲቆዩ ብሎም ከባድ የጉልበት ስራዎችን ከመስራት እንዲቆጠቡ መክሯል። መንግስት በበኩሉ በቀጠር ሰዓት ከቤት ውጭ በሚሰሩ ስራዎች ላይ ገደብ የጣለ ሲሆን ሰራተኞችም በረፍት ጊዜያቸው ውሃና ጥላ እንዲያገኙ መመሪያ ሰጥቷል። በተባበሩት አረብ ኤምሬትስ ከፍተኛ ተብሎ የተመዘገበው የሙቀት መጠን 52.1 ዲግሪ ሴልሺየስ ሲሆን ይህም በ2002 የፈረንጆቹ ዓመት የተከሰተ እንደነበር ሮይተርስ አስታውሷል። ይህ በእንዲህ እንዳለ ደቡብ ኮሪያ በታሪኳ ከፍተኛ የተባለለት የሙቀት መጠን ገጥሟታል። መንግስት ከቤት ውጭ የሚደረጉ እንቅስቃሴዎችን ቀንሱ ሲል ህዝቡን መክሯል። በደቡብ ኮሪያ የአየር ሁኔታ መረጃ መመዝገብ ከተጀመረበት ከ1904 የፈረንጆቹ ዓመት ጀምሮ አጋጥሞ የማያውቅ ከፍተኛ የሙቀት መጠን ባለፉት ቀናት እየተመዘገበ ነው። የደቡብ ኮሪያ የሜትሮሎጂ አስተዳደር እንደገለጸው በደቡብ ምስራቅ የምትገኘው ያንግሳን የተባለችው ከተማ ካለፈው እሁድ ከሰዓት በኋላ 42.5 ዲግሪ ሴልሺየስ የደረሰ የሙቀት መጠን አስመዝግባለች። ዴጉና ቡሳን የተባሉና ሌሎች ከተሞችም የሙቀት መጠናቸው ወደ 30 ዲግሪ ሴልሺየስ ከፍ እያለ ስለመሆኑ ተመላክቷል። ከ20 በላይ አካባቢዎች በአስቸኳይ የሙቀት ማዕበል ማስጠንቀቂያ ስር እንዲሆኑ ተገደዋል። ይህንንም ተከትሎ በርካቶች የአየር ማቀዝቀዣ ገበያዎችን እያጨናነቁ ሲሆን ሌሎችም ማቀዝቀዣ ወደሚገኝባቸው ካፌዎችና የህዝብ መሰብሰቢያ ቦታዎች በመሄድ ከሙቀት ለማምለጥ እየሞከሩ ይገኛሉ። በዓለም አቀፍ ደረጃ በቴክኖሎጂ ዘርፍ ትልልቅ ስም ያላቸው ኩባንያዎች የወደፊቱን የሰው ሰራሽ አስተውሎት ገበያ ለመቆጣጠርና የዲጂታል ኢኮኖሚውን የበላይነት ለመያዝ ከፍተኛ ውድድር ውስጥ መግባታቸው ተገለጸ። ማይክሮሶፍት፣ ጉግል፣ አማዞን፣ ሜታ እና ኦራክል የተሰኙ የቴክኖሎጂ ግዙፎቹ በዚህ ዘርፍ የመሪነቱን ቦታ ለመያዝ በቢሊዮኖች የሚቆጠር ዶላር በዋና ዋና መሰረተ ልማቶች ላይ እያፈሰሱ ይገኛሉ። ይህ ኩባንያዎቹ የሚያካሂዱት ፈጣን ውድድር በዋናነት በትላልቅ የዳታ ማዕከላት ግንባታ፣ በላቁ የሰው ሰራሽ አስተውሎት ቺፖች አጠቃቀም፣ በክላውድ አቅም መስፋፋት እንዲሁም አዳዲስ የሰው ሰራሽ አስተውሎት ምርቶችን ለገበያ በማቅረብ ላይ ያተኮረ ነው። ይህ እየተደረገ ያለው ሰፊ ኢንቨስትመንት የሰው ሰራሽ አስተውሎት አገልግሎቶችን ፈጣን ምቹና ተደራሽ ከማድረጉም በላይ በጤና፣ ትምህርት፣ ፋይናንስና በልዩ ልዩ የኢንዱስትሪ ዘርፎች ላይ አዳዲስ ፈጠራዎችን ያፋጥናል ተብሎም ይታመናል። የዘርፉ ባለሙያዎች እንደሚሉት ከሆነ የወደፊቱ የሰው ሰራሽ አስተውሎት ገበያ አሸናፊ የሚወሰነው የላቀ የሰው ሰራሽ አስተውሎት ሞዴል በማቅረብ ብቻ ሳይሆን እነዚያን ሞዴሎች ማካሄድ የሚችሉ የዳታ ማዕከላት፣ ቺፕና የክላውድ መሰረተ ልማቶችን በፍጥነት በመገንባት አቅም ላይ ተመሰረተ ነው። በዚህ መሰረታዊ የመሰረተ ልማት ውድድር ላይ የሚቀድመው ኩባንያ የወደፊቱን የሰው ሰራሽ አስተውሎት ገበያን ሙሉ በሙሉ የመምራት ከፍተኛ እድል እንደሚኖረውም ተመላክቷል። ዝናብ ሲጥል ብዙዎች ከዝናብ ሲሸሹና ሲጠለሉ ይስተዋላል። ለዘመናት የተደረጉ ጥናቶች እንደሚያሳዩት ከሆነ ግን የዝናብ ጠብታዎች ስሜታችንን የመለወጥ አእምሮን የማረጋጋትና ድካምን የመቅረፍ ከፍተኛ አቅም አላቸው። ለዝርዝሩ ጸጋነሽ ተሰማ። የዝናብ ቅንጣቶች መሬትን በሚነኩበት ወቅት ኔጌቲቭ አዮንስ የተባሉ የኦክሲጂን ሞለኪውሎች የሚለቁ ሲሆን ሂደቱ የሌናርድ ኢፌክት በመባል ይታወቃል። ይህም ደስታን የሚያጎናጽፈውንና እንቅልፍን፣ ስሜትን እንዲሁም የምግብ ፍላጎትን የሚቆጣጠረውን የሴሮቶኒን ሆርሞን እንዲጨምር ያደርጋል። ከዚህ በተጨማሪም ዝናብ በሚጥልበት ወቅት በአንጎላችን ውስጥ የአልፋ ሞገድ ንቅናቄ ይጨምራል። አልፋ ሞገድ አእምሯችን በሚረጋጋበት ወይም አይኖቻችንን ጨፍነን ዘና በሚሉበት ወቅት የሚፈጠር የአንጎል ሞገድ ነው። ሳይንቲስቶች እንደሚሉት በዝናብ ውስጥ የሚገኙት እነዚህ ኔጌቲቭ አዮኖች በደም ውስጥ ያለውን የኦክሲጂን መጠን በመጨመር ሰውነታችን እንደ አካል ብቃት እንቅስቃሴ ሁሉ መነቃቃት እንዲፈጥር ይረዱታል። ከስሜት መለወጥ ባሻገር የዝናብ ቅንጣቶች የሚለቋቸው እነዚህ ንጥረ ነገሮች አይረን ከብክለት፣ ከባክቴሪያ፣ ከአቧራና ከአለርጂ አምጪ ተዋሲያን ያጸዳሉ። ዝናብ አየርን በማጽዳት የመተንፈሻ አካላችንን ጤንነት ከማስቆም በላይ በብክለት ምክንያት የሚመጣን የአእምሮ ጭንቀትና መታወክ የመቀነስ ሚና ይጫወታል። ሌላው የዝናብ ድንቅ ተፈጥሮ ደግሞ ወዳለፉት ትውስታዎች የመመለስ ሚስጥራዊ ሽውታ ነው። ዝናብ በደረቅ ወቅት ከእጽዋት ከእንስሳትና ከአፈር ተነስተው በአካባቢ አየር ውስጥ የሚገኙ ሞለኪውሎችን ስለሚበትናቸውና ከኦዞን ሽፋን ጋር ስለሚጣመር ንጹህና የቆዩ ትውስታዎችን ቀስቃሽ የሆነ ልዩ የምድር ሽታን ይፈጥራል። በተጨማሪም የዝናብ ድምጽ የአእምሯችንን የመዝናናት ክፍል በማነቃቃት የልብ ምትን ያረጋጋል። ጭንቀትን የሚፈጥረውን የኮርቲሶል ሆርሞን መጠንን በመቀነስ ረፍት ይሰጠናል። በቅርቡ የወጡ ጥናቶች እንደሚያስረዱት በስሱ የሚሰማ ከ40 እስከ 50 ዴሲበል የሚደርስ የዝናብ ድምጽ ጭንቀትን እስከ 65 በመቶ በመቀነስ አእምሮን ወደ ተመስጦ ያሸጋግራል። ዘገባው የቢቢሲ ነው።
አዲሱ የትምህርት ዘመን ሊጀመር በተቃረበበት ወቅት ልጆች ወደ ትምህርት ቤት ለመመለስ ፍላጎት እንዳያሳዩ የሚያደርጉ ምክንያቶች እየጨመሩ መምጣታቸውን ባለሙያዎች ያስረዳሉ። ይህንንም ተከትሎ ወላጆች ልጆቻቸው ላይ ከመጮህና ከመቆጣት ይልቅ ሊወስዷቸው የሚገቡ እርምጃዎች ምን እንደሆኑ ባለሙያዎች መክረዋል። ለዝርዝሩ ሄሮዳት ንጉሴ። አዲሱ የትምህርት ዘመን ሊጀምር ሲል ብዙ ወላጆች ልጆቻቸው ወደ ትምህርት ቤት ለመመለስ ፍላጎት እንደማያሳዩ እየገለጹ መሆናቸውን ሲኤንኤን ዘግቧል። የስኩል አቮይዳንስ አሊያንስ መስራችና ዋና ስራ አስፈጻሚ ጄን ዴምስኪ እንደሚሉት ይህ ችግር በየቀኑ እየጨመረ የመጣ ጉዳይ ሲሆን ከዚህ ጋር በተያያዘ ኦንላይን የድጋፍ ቡድኖችን የሚቀላቀሉ ወላጆች ቁጥርም ከመቼውም ጊዜ በላይ እየጨመረ መሆኑን ገልጸዋል። እንደ ባለሙያዎች ገለጻ የእረፍት ወቅት ልጆች በስልክ በታብሌትና በሌሎች ዲጂታል መሳሪያዎች ላይ ብዙ ጊዜ እንዲያሳልፉ ያደርጋቸዋል። ይህም በቀጣይ ጠዋት በማለዳ መነሳት ለትምህርት መዘጋጀትና በክፍል ውስጥ በትኩረት መማር አስቸጋሪ እንዲሆን ያደርገዋል። በተጨማሪም አንዳንድ ትምህርት ቤቶች የተማሪዎችን አጠቃላይ ደህንነት በበቂ ሁኔታ ያሟሉ እንዳልሆኑ ያብራራሉ። ልጆች በቀን ውስጥ እንቅስቃሴ የሚያደርጉበት ጊዜ፣ ከቤት ውጭ የሚቆዩበት እድልና ለጨዋታ የሚሰጣቸው ጊዜ አነስተኛ መሆኑ ተጠቅሷል። ከዚህ በተጨማሪም በክፍል ውስጥ በስክሪን ላይ የሚያሳልፉት ሰዓት እየጨመረ መሆኑም ልጆችን የሚያደክምና የሚያስጨንቅ እንደሆነ ተገልጿል። ዴምስኪ እንደሚሉት ቤት መሆንን የሚመርጡ ልጆች ብዙውን ጊዜ ከፍተኛ የማሰብ ችሎታ ያላቸው ሲሆኑ ችግሩ ሰነፍነት ወይም አለመፈለግ ብቻ አይደለም። ይልቁንስ ወላጆች ትምህርት ከመጀመሩ በፊት የልጆቻቸውን የስክሪን ጊዜ ቀስ በቀስ እንዲቀንሱ፣ በምትኩም ከዲጂታል መሳሪያ ውጪ የሚያዝናኑ እንቅስቃሴዎችን እንዲያዘጋጁ ይመክራሉ። እንዲሁም ልጆች በቂ እንቅልፍ እንዲያገኙ በምሽት ስልካቸውን በመኝታ ክፍላቸው ውስጥ እንዳይዙ ይመከራል። ባለሙያዎች እንደሚሉት ልጆች ትምህርት ቤት መሄድን እንዲወዱ ከጓደኞቻቸው፣ ከመምህራንና ከሌሎች የትምህርት ቤት ሰራተኞች ጋር የሚኖራቸው ግንኙነት ወሳኝነት አለው። ስለዚህ ወላጆች ከመምህራንና ከትምህርት ቤት አማካሪዎች ጋር በመተባበር ልጃቸው ድጋፍ እንዲያገኝ ማድረግ፣ ከመደበኛ ትምህርት ውጪ በሚካሄዱ እንቅስቃሴዎች እንዲሳተፍ ማበረታታትና ከጓደኞቹ ጋር ግንኙነቱን እንዲያጠነክር መርዳት ይገባቸዋል። ስማርት ስልክ ባይኖረውም በመደበኛ ስልክ ከጓደኞቹ ጋር ግንኙነት እንዲቀጥል ማድረግም ይመከራል። ልጅ ጠዋት ከአልጋው ተነስቶ ወደ ትምህርት ቤት ለመሄድ ካልፈለገ ወላጆች ሊጮሁ ወይም ሊቆጡ እንደማያስፈልግ ያሳሰቡ ሲሆን ይልቁንስ ወላጆች አሁን እንደምትጨነቅ ገብቶኛል፣ ይህ ከባድ እንደሆነም እረዳለሁ፣ ግን ይህን ስሜት ማሸነፍ ትችላለህ፣ እኔም ከጎንህ ነኝ በሚል መልእክት እንዲያበረታቱ መክረዋል። በተጨማሪም ወላጆች የራሳቸውን ጭንቀት በልጆቻቸው ፊት እንዳያሳዩ ተረጋግተው እንዲያስተናግዷቸው አሳስበዋል። ከትምህርት ቤት መቅረት እየተደጋገመ ከሄደ ወላጆች ከትምህርት ቤቱ አመራሮች ጋር በመወያየት የጋራ መፍትሄ እንዲፈልጉም ተመክሯል። እንዲሁም ልጁ በድብርት በጭንቀት ወይም በመማር ችግር እንዳይሰቃይ በስነ ልቦና ባለሙያ እንዲመረመር ይመከራል። ብዙ ልጆች ወደ ትምህርት ቤት ለመመለስ ከፍተኛ ፍላጎት ባያሳዩም ወላጆች የልጆቻቸውን ስጋት በጥሞና በማዳመጥ በቁም ነገር በመውሰድና ከቤተሰብ ከትምህርት ቤትና ከስነ ልቦና ባለሙያዎች ጋር በመተባበር ልጆቹ በቀላሉ ወደ መደበኛ የትምህርት ቆይታቸው እንዲመለሱ ሊረዷቸው እንደሚገባ የሲኤንኤን ዘገባ ያመለክታል። በአሜሪካ በ2026 የሰርግ ወጪዎች ጣሪያ መንካታቸውን ተከትሎ ለዘመናት የዘለቁ የቅርብ ወዳጅነቶች በከፍተኛ የገንዘብ ውዝግብና በስነ ልቦና ጫና ምክንያት እየፈረሱ መሆናቸው ተነገረ። የሰርግ ወቅት ደረሰ ማለት የብዙ ዓመታት ወዳጅነቶች የሚፈተኑበት ጊዜ መጣ ማለት ነው እየተባለም ይገኛል። ለዝርዝሩ ጸጋነሽ ተሰማ። በአሁኑ ወቅት የሰርግ ስነ ስርዓቶች ከቀደመው ጊዜ ይልቅ ሰፊ፣ ውድና ዘመናዊ የሆኑ በመምጣታቸው የሚዜዎች ድርሻም አብሮ ተቀይሯል። ቀደም ሲል በስነ ስርዓቱ ላይ መገኘት ብቻ የነበረው ሚዜነት አሁን ላይ ለወራት የሚዘልቅ ከፍተኛ ዝግጅትና እንክብካቤ የሚጠይቅ የትርፍ ጊዜ ስራ ሆኗል። የዘመኑ ሚዜዎች ከሰርግ በፊት የሚደረጉ የደስታ ጉዞዎችን የማደራጀት፣ የሆቴል ክፍያዎችን የመከታተል፣ ዝርዝር መረጃዎችን የማዘጋጀትና በሰርጉ ዕለት ደግሞ የሚፈጠሩ ቤተሰባዊ አለመግባባቶችን የመፍታት ኃላፊነት ወድቆባቸዋል። በዚህ ውጥረት በተሞላበት ወቅት ለዓመታት የዘለቁ ጠንካራ ወዳጅነቶች በስልክ መልእክት ልውውጦች፣ በኢሜይል ውይይቶችና በራሱ በሰርጉ ዕለት ለከባድ ፈተና ይዳረጋሉ። ጉዳቱ የስነ ልቦና ብቻ ሳይሆን የገንዘብም ጭምር ሆኗል። ዘኖት የተሰኘው ተቋም የቅርብ ጊዜ ጥናት እንደሚያመለክተው በ2026 በሀገር ውስጥ የሚደረግ የአንድ ሰርግ አማካይ ወጪ $34200 ደርሷል። ከከተማ ውጭ የሚደረጉ ደግሞ $41700 እንዲሁም በውጭ ሀገራት የሚደረጉት ደግሞ እስከ $44000 ይፈጃሉ። ሚዜዎች ከጉዞ ወጪ እስከ አልባሳት፣ ከጸጉርና ሜካፕ እስከ መዝናኛ ፕሮግራሞች ያሉትን ከፍተኛ ወጪዎች በራሳቸው እንዲሸፍኑ ይገደዳሉ። የዘመናዊ ሰርግ ሂደት ወዳልተጠበቀና አስከፊ አጋጣሚዎችም አምርቷል። ከተሰሙት አስደናቂ ገጠመኞች መካከልም ወዳጅነቴ ሙሉ በሙሉ ፈረሰ፣ ከደረሱብኝ ጉዳቶች በኋላ አበባና ይቅርታ ይዤ እንድቀርብ ይጠበቅብኛል የሚሉ ገጠመኞች እየተሰሙ ይገኛሉ። የ10 ዓመት የቅርብ ጓደኛዬ በሚቀጥለው ዓመት ትዳር ትመሰርታለች። ከሰርጉ በፊት ለሚደረግ ዝግጅት በምታዘ
በምታዘጋጅበት ጊዜ ለአንድ ሰው $700 የሚያስወጣ ማረፊያ ያገኘች ሲሆን ወጪው ከፍተኛ መስሎ ስለታየኝ ከሌላ ጓደኛዬ ጋር በመሆን አነስተኛ ወጪ የሚጠይቅ ቦታ እንድፈልግ ልነግራት ወሰንን። በመቀጠል በጋራ የውይይት ቡድን ውስጥ ሀሳብ የምንለዋወጥ መስሎኝ ገባው። እሷ ግን ቦታውን ተከራይታ ሊንኩን ልካዋለች። ጠቅላላ ወጪውን ስጠይቃት ለማረፊያው ብቻ ለአንድ ሰው $1100 እንደሚሆን ተነገረኝ። በነገሩ ደነገጥኩ። ወዲያው በግል መልእክት በመላክ ይህን ያህል ወጪ አልጠበቅኩም ነበር አልኳት። ሆኖም እንደምወዳትና ወጪው ቢቀንስ ለመገኘት እንደምሞክር ገለጽኩላት። የምሰራው በመንግስት መስሪያ ቤት በመሆኑ እንዲህ ላለው የሳምንት ረፍት ጉዞ የሚሆን በቂ ገንዘብ የለኝም። ፍቃድ ቢሆንም በቀላሉ አላገኝም። ከአንድ ቀን በኋላ ሙሽራዋ ለኔ ደስታ ቅድሚያ ልትሰጪ አለመቻልሽ ልቤን አሳዝኖታል። ስለዚህ ከሌሎች 3 ጓደኞቼ ጋር የሙሽራ ሚዜነቱን ፕሮግራም እቀጥለዋለሁ የሚል መልእክት ላከችልኝ። ወዳጅነታችን በዚህ ምክንያት ይቋረጣል ብዬ ፈጽሞ አልጠረጠርኩም ነበር። በጣም አዝኜ የነበረ ሲሆን ሁኔታውን ለማስተካከል ከቤተሰቤ ጋር በመነጋገር ከፍተኛ የስነ ልቦና ጥረት አድርጌ ነበር የሚሉ በርካታ በጓደኝነት መሀል የሚፈጠሩ አለመግባባቶች አሁን ላይ በስፋት እየተከሰቱ ነው። ባለሙያዎች እንደሚሉት የዘመናዊ ሰርግ ወጪና መስፈርት ከጊዜ ወደ ጊዜ እየጨመረ መምጣቱ ሚዜዎችን ለከፍተኛ የገንዘብና የስነ ልቦና ጫና እየዳረገ ይገኛል። ይህ አዝማሚያ ካልተገታ ደግሞ የደስታ ቀን መሆን የሚገባው የሰርግ ስነ ስርዓት የብዙ ዓመታት ወዳጅነቶችን የሚያፈርስ አጋጣሚ መሆኑ ይቀጥላል ተብሏል። ወደ ቢዝነስ ዘገባዎች አልፋለሁ። ኢትዮጵያና ጅቡቲ የኮሪደር ማዘመኛ ፕሮጀክት አስጀመሩ። ኢትዮጵያና ጅቡቲ የንግድና ሎጂስቲክስ መስመሩን ለማዘመን በሞጆ ከተማ የመሬት ርክክብ ፈጽመዋል። ለእነዚህና ሌሎች የቢዝነስ ዘገባዎች ማለት ደመላሽ። ለ25 ዓመታት ዘግይቶ የቆየው ይህ ፕሮጀክት ለጅቡቲ ከባድ ጭነት ተሽከርካሪዎች ማቆሚያ ተርሚናል የሚሆን መሬት ለጅቡቲ ወገን በመስጠት ሆኗል። በስነ ስርዓቱ የኢትዮጵያ ትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜና የጅቡቲ መሰረተ ልማት ሚኒስትር ሳይድ ኑ ሐሰን ተገኝተዋል። ፕሮጀክቱ በጠቅላይ ሚኒስትር አብይ አህመድና በጅቡቲ ባለስልጣናት ውይይት የጸደቀ ሲሆን የሁለቱ ሀገራት ኢኮኖሚያዊ ግንኙነትን ይበልጥ ያጠናክራል። ለባህር በር አልባዋ ኢትዮጵያ ዋና በሆነው በዚህ የሞጆ ጅቡቲ ኮሪደር ላይ የሚገነባው ተርሚናል በትራፊክ መጨናነቅ ምክንያት ይባክን የነበረውን ጊዜና ወጪ ይቀንሳልም ተብሏል። ከዚህ በተጨማሪም የሁለቱ ሀገራት የባቡር መስመር የጭነት አቅም እንደ ኤሮፓያን አቆጣጠር 2027 ድረስ ወደ 6.2 ሚሊዮን ቶን ለማሳደግ እየተሰራ ይገኛል። መረጃው የካፒታል ነው። መንግስት የኢትዮጵያ ስኳር ግሩፕ የፋይናንስ ጤንነት ለማሻሻልና ለግል ባለሀብቶች ሽያጭ ዝግጁ ለማድረግ የተቋሙን ግማሽ ያህል የውጭ ዕዳ ለመሸፈን መወሰኑን አስታወቀ። የኢትዮጵያ መንግስት በውጭ ዕዳ ተጽዕኖ ስር ለሚገኘው የኢትዮጵያ ስኳር ግሩፕ የ144 ቢሊዮን ብር ወይም የ2.1 ቢሊዮን ዶላር ዕዳ ግማሹን በፌዴራል በጀት በኩል ለመሸፈን አቅዷል። ውሳኔው የተላለፈው ተቋሙን ከፋይናንስ ጫና በማላቀቅ ስራዎቹን እንዲያረጋጋና ለግል ባለሀብቶች ሽያጭ እንዲያመቻች ለማድረግ ነው። እንደ ኦሞ ኩራዝ ያሉ ፕሮጀክቶች ሳይጠናቀቁ በቢሊዮን የሚቆጠር ገንዘብ ማስወጣታቸው ለዚህ ከፍተኛ ዕዳ እንደ ምክንያትነት ተጠቅሷል። ይሁን እንጂ የዓለም አቀፉ የገንዘብ ድርጅት እንደገለጸው ተቋሙ በሪፎርሙ ምክንያት ለመጀመሪያ ጊዜ አዎንታዊ የትርፍ ምልክት እያሳየ ይገኛል። መንግስት ከዚህ ቀደም ተቋርጦ የነበረውን 9 የስኳር ፋብሪካዎችን ወደ ግል የማዛወር ሂደት በድጋሚ መጀመሩን በዘገባው ተመላክቷል። መረጃው የካፒታል ነው። ጋምቤላና ደንቢዶሎ በአየር ሊገናኙ ነው። የኢትዮጵያ አየር መንገድ የሀገር ውስጥ የበረራ መዳረሻዎቹን በማስፋት ከጋምቤላ ወደ ደንቢዶሎና ከደንቢዶሎ ወደ ጋምቤላ የሚደረግ ቋሚ የበረራ አገልግሎት ከነሐሴ 6 ቀን 2018 ዓ.ም ጀምሮ ሊጀምር መሆኑን አስታውቋል። አየር መንገዱ የህብረተሰቡን የትራንስፖርት ፍላጎት ለማሟላትና የሀገር ውስጥ ትስስርን ለማጠናከር የሚያደርገው እንቅስቃሴ አካል የሆነው የሀዲስ መስመር የሁለቱን አካባቢዎች የትራንስፖርት እንግልት በእጅጉ እንደሚቀርፍ ተገልጿል። አየር መንገዱ እንደገለጸው በጋምቤላና በደንቢዶሎ ከተሞች መካከል የሚጀምረው የሀዲስ የበረራ መስመር በሁለቱ አካባቢዎች መካከል ያለውን ማህበራዊና ኢኮኖሚያዊ ትስስር ይበልጥ ለማጠናከር ከፍተኛ አስተዋጽኦ ይኖረዋል። የአሜሪካ 25 ግዛቶች የዶናልድ ትራምፕ አስተዳደር በ60 ሀገራት ላይ የጣለውን ከ10 እስከ 12.5 በመቶ የጉምሩክ ቀረጥ ለማገድ ክስን መሰረቱ። ግዛቶቹ ውሳኔው ህገወጥ ነው ሲሉ የገለጹ ሲሆን ዋይት ሀውስ በበኩሉ ቀረጡ የግዳጅ ስራን ለመዋጋት የወጣ ህጋዊ እርምጃ ነው ብሏል። የትራምፕ አስተዳደር በ60 የንግድ ሀገራት ላይ የጣለው አዲስ ቀረጥ ከአሜሪካ ገቢ እቃዎች 99 በመቶ በላይ የሚሸፍን ነው። በኦሪገን እና በኒውዮርክ የሚመሩት 25 ግዛቶች ውሳኔው የጠቅላይ ፍርድ ቤቱን ትዕዛዝ የጣሰና በሸማቾች ላይ የኑሮ ውድነትን የሚያመጣ ነው በማለት ፍርድ ቤት አቁሞታል። የኒውዮርክ ጠቅላይ አቃቢ ህግ ሌቲሻ ጄምስ አስተዳደሩ በቤተሰቦች ላይ ህገወጥ ታክስን ለመጫን እየሞከረ ነው ሲሉ ኮንነዋል። ዋይት ሀውስ በበኩሉ እርምጃው የሀገር ውስጥ ሰራተኞችን ለመጠበቅ የወጣና ህጋዊ ስልጣንን የተከተለ መሆኑን ገልጿል። መረጃው የቢቢሲ ነው።
በቅርቡ በናይጄሪያ የሚገኘውን ላፎርጅ አፍሪካን በ1 ቢሊዮን ዶላር የገዛው የቻይናው የሲሚንቶ አምራች ኩባንያ ሁዋንጂን በፊሊፕስ የሚገኘውን የሆልሴም ኩባንያን በ807 ሚሊዮን ዶላር ለመግዛት መስማማቱን አስታወቀ። በስምምነቱ መሰረት ሁዋንጂ መጀመሪያ የ67.6 በመቶ ድርሻን በ527 ሚሊዮን ዶላር የሚገዛ ሲሆን ቀሪውን ድርሻ በሚቀጥሉት 3 እስከ 5 ዓመታት ውስጥ ሙሉ በሙሉ ጠቅልሎ ይረከባል። በፊሊፒንስ 4 የተቀናጁ የሲሚንቶ ፋብሪካዎችን የሚያንቀሳቅሰው ሆልሴም መግዛቱን ሁዋንጂን በእስያና አፍሪካ መካከል ያለውን የገበያ ተጽዕኖ በከፍተኛ ሁኔታ ያሳድግለታል። በናይጄሪያ የላፎርጅ አፍሪካን ባለቤት መሆኑ እንደ ዳንጎቴና ቢዩኤ ካሉ የሲሚንቶ አምራቾች ጋር ጠንካራ ውድድር ውስጥ ያስገባው ኩባንያው በሀገር ውስጥ ያለውን የኮንስትራክሽን ዘርፍ መቀዛቀዝ ለመሸፈን በዓለም አቀፍ ደረጃ መስፋፋቱን አፋጥኗል። መረጃው የቢዝነስ ኢንሳይደር ነው። ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎች እየመራው ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናል ፕሮግራሞች ይቀጥላሉ። መልካም ጊዜ